አዝማናት አልፈው ዘመናት ቢተኩም ይህ ተራራ ግን ዛሬም ያንኑ ታላቅ ታሪክ ይተነፍሳል። እዚህ ታሪካዊው የቦሩ ሜዳ ጋራዎች ስር የአንድ ሀገር ዕጣ ፈንታ በነገስታት አዋጅና በሊቃውንት ክርክር የተወሰነበት የቅዱሳንና የሰማዕታት ምስጢራዊ ምድር አለ። የቦሩ ደብረ ብርሃን ስላሴም። ይህንን የቦሩ ሜዳ እንግዲህ ደብረ ብርሃን ስላሴን ደግሞ በጣም ለየት የሚያደርገው አንድ ታሪክ አለ። ይህ ዛሬ የምታዩት ጸጥተኛ ደብር ትላንት የኢትዮጵያ ፖለቲካና የሃይማኖት ማዕከል ነበረ። የአፄ ዮሐንስ አራተኛ ግርማዊ ቁጣና ጽኑ ቃል ይነገሰበት፣ የወደፊቱ መሪ የንጉስ ምኒልክ አስተዋይና ረቂቅ ጥበብ ያረፈበት፣ የሀገረ መንግስቱ አንድነት የታተመበት የታሪክ መድረክ ነው። ነገር ግን ቦሩ የነገስታት ብቻ አይደለም፣ የሊቃውንትና የሰማዕታትን ብርት እንጂ። እንደሚታየው በአራት ማዕዘን ተራራ ነው። በወዳም ወደ ላይ ሲወጡ አቀበት ነው፣ ከዚህም ወደ ላይ ሲወጡ አቀበት ነው። የቅኔውና የትርጓሜው ቁንጮ ታላቁ ሊቅ መምህር አካለ ወልድ የእውቀትና የጥበብ ብርሃን የፈነጠቁበት፣ የሀገር ፍቅርና የሃይማኖት ጽናት መለኪያ የሆኑት፣ በኋላም ለኢትዮጵያ ነጻነትና ክብር ሲሉ በፋሽስት ሰይፍ ራሳቸውን አሳልፈው የሰጡት አቡነ ጴጥሮስ መንፈሳዊ ማንነታቸው የተገነባበትና የቅድስና ማዕረግን የተጎናጸፉበት የጽናት ማህደር ነው። ድንጋዮቹ የሚናገሩትን፣ ብራናዎቹ የሚመሰክሩትን፣ አፈሩ የሸሸገውን እውነት ለመስማት ዝግጁ ኖት? ይህ ቦሩ ደብረ ብርሃን ስላሴ ነው። በአፄ ዮሐንስ አራተኛ ዘመን እንደዚህ ሆነ። ይሄ ከጀርባዬ የምትመለከቱት ተራራ በደቡብ ወሎ ውስጥ የሚገኝ ማለት ነውና አፄ ዮሐንስ አራተኛ የኢትዮጵያ ንጉሠ ነገሥት እያሉ ንጉስ ምኒልክ የሸዋ ንጉስ ነበሩ። እንደዚሁም ደግሞ ንጉስ ተክለ ሃይማኖት የጎጃም ንጉስ ነበሩ። እነዚህ ሁለቱ ነገስታት ጸበኞች ነበሩ በወቅቱ። ንጉስ ዮሐንስ አራተኛ ደግሞ ወደ መተማ ጦርነት ሊሄዱ ሆነ። ስለዚህ ከመሄዳቸው በፊት ሁለቱን ጠርተው ማስማማት ፈለጉና በዚህ ከተራራው ጀርባ በሚገኝ ቦሩ ሜዳ በተባለ ለጥ ያለ ሜዳ ላይ ከመላው ኢትዮጵያ መኳንንቱ ተጠሩ። ንጉስ ምኒልክና ንጉስ ተክለ ሃይማኖትም ተሰበሰቡ። ታዲያ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ እዚህ ከጀርባዬ የምትመለከቱት ተራራ ላይ ጊዜያዊ ቤተ መንግስታቸውን ሰርተው ነበረ። እሳቸው በዚያ ውስጥ አርፈው እንዳለ ሌሊት ላይ ወደ 5 ሰዓት ገደማ ቤታቸው ያበራል። እናም በወቅቱ የተሰበሰቡት መኳንንት በሙሉ እሳት ተነሳ ብለው ደንግጠው ወደ ስፍራው ሲሄዱ ነገሩ እሳት ሳይሆን ብርሃን ነበረ። አፄ ዮሐንስም ይሄንን ነገር ሲመለከቱ ይሄ ነገር እኔን አይገባኝም፣ እንደኔ ላለ ሰው እንዴት ቤተ መንግስቴ ውስጥ እንግዲህ የእግዚአብሔር ብርሃን ሊታይ ይቻለ፣ ስለዚህ ይሄንን ስፍራ ቤተክርስቲያን ማድረግ አለብኝ ብለው አሰቡና በዚያ ቦታ ላይ ታቦት እንዲተከል አደረጉ። ስያሜውም ከዛ ጋር ተያይዞ አበራ ስላሴ እየተባለ ይጠራ ነበረ። አሁን የምገኘው በኢትዮጵያ ታሪክ ውስጥ ወሳኝ የሆኑ ውሳኔዎች የተወሰኑበት፣ እነዚህ ንጉስ ምኒልክ ንጉስ ተክለ ሃይማኖት ታርቀው ንጉስ ምኒልክም ከዚህ በኋላ እገዛለሁ ለአፄ ዮሐንስ ብለው ቃል ገብተው የሄዱበት በኢትዮጵያ ዘመናዊ ታሪክ ውስጥ ጉልህ ስፍራ ያለው ታሪካዊ ቦታ ላይ እገኛለሁኝ። ከዚህ በተጨማሪ ደግሞ ቦሩ ሜዳ ላይ ከፍተኛ የሆነ የሃይማኖት ክርክር ተደርጎ ነበረ። በዚያው በአፄ ዮሐንስ አራተኛ ዘመን ማለት ነው። ጸጋና ቅባት በሚባሉ እንግዲህ በተፈጠሩ የሃይማኖት ልዩነቶች ላይ ሊቃውንቱ ተሰባስበው ከዚህ ተራራ በስተጀርባ በሚገኘው ቦሩ ሜዳ ላይ ውይይት ክርክር ተደርጎ መጽናት ያለበት ጸንቶ መወገዝ ያለበት ተወግዟል። ስለዚህ ከደሴ ጥቂት ኪሎ ሜትር ተጉዘን ቦሩ ሜዳ ላይ ነው አሁን የምንገኘው። አፄ ዮሐንስ ያስተከሉት ቤተክርስቲያን ከጊዜ ሂደት በኋላ ከተራራው ላይ ወርዶ አሁን ከዚህ ከፊት ለፊቴ እየተመለከትኩት ነው የምገኘው። ይሄ ቦታ እጅግ ታሪካዊ ቦታ ነው። እንደገና ደግሞ ቦሩ ሜዳ ስላሴ ሲነሳ መምህር አካለ ወልድ አብረው ይነሳሉ። እነዚህ የአንድ ሳንቲም ሁለት ገጽታ ናቸው። ላይተን ልንመለከታቸው አንችልምና የመምህር አካለ ወልድ መቃብር ያለው በዚህ ስፍራ ላይ ነው። ከዚያ በኋላም በየጊዜው ከመላው ኢትዮጵያ የሚመጡ ታላላቅ ሊቃውንት ቅዱሳን አባቶች በዚህ ኖረው ብዙ ተአምርን አድርገው አርፈዋል። መቃብሮቻቸው በዚህ ይገኛሉ።
በጣም ብዙ ታሪክ ነው የምናሳያችሁ። ወደ ውስጥ እንዝለቅና ይህንን ታሪክ እንቋደሳለን የሀገራችንን የኢትዮጵያን። በጣም የሚገርማችሁ ነገር ጸጥታውን ያለውን ሰላም በቃል ልነግራችሁ አልችልም። ተራራ ነው ጥቅጥቅ ባለ የጽድ ዛፍ የተሞላ ታሪካዊ ትልቁ ግዙፉ ተራራ ከፊት ለፊት ያለ ዛፎች አሉ። ግቢ ውስጥ እንግዲህ ከኔ በስተቀር እና ደግሞ ከጀርባዬ አባዬ እየጠበቁኝ ነው፣ ከሳቸው በስተቀር ምንም አይነት የሚንቀሳቀስ ሰው አላየሁኝም። ምናልባት ጉባኤ ቤቱም ከጀርባ ሊሆን ይችላል። ምንም አይነት ሰው አይታይም። በጣም ጸጥ ያለ ቦታ ነው። እንግዲህ ይህንን ስፍራ አፄ ዮሐንስ አራተኛ ረግጠውታል፣ አፄ ምኒልክ ረግጠውታል፣ እነ ንጉስ ተክለ ሃይማኖት ረግጠውታል። እንደዚሁም ደግሞ ከቤተ ክርስቲያናችን ታሪክ እነ መምህር አካለ ወልድ በዚህ ቦታ ተመላልሰው ጉባኤ ቤታቸውን መስርተው ፋሽስት ኢጣሊያ ወደ ሀገራችን በመጣ ጊዜ ራሳቸውን አሳልፈው የሰጡት ሰማዕቱ ቅዱስ ጴጥሮስ በወጣትነታቸው ዘመን በዚህ ቦታ ላይ ተምረዋልና እነሱ በተመላለሱበት እነሱ በኖሩበት ቦታ ላይ መቆም በራሱ ከቦታው ሁኔታ ጋር ተዳምሮ የሚሰጠው ስሜት እጅግ ልዩ ነው። ሰላም ነው ታባ፣ እንዴት ነዎት? እንግዲህ ከውጪ ጀምሬ ለተመልካቾቻችን የዚህን ተራራ ታሪክ በተወሰነ መንገድ ያው እኔ ባወቅኩት ስነግራቸው ነበረ። እስቲ እርስዎ ደግሞ አሁን የት እንደምንገኝ አካባቢውን፣ የቤተክርስቲያኑን ስም ይንገሩ። መልካም። የምንገኘው ቦሩ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ነው የምንገኘው። ይሄ የምናየው ተራራ ቁንዲ ተራራ ይባላል። በ1875 አፄ ዮሐንስ ጊዜያዊ ቤተ መንግስት ሰርተውበት የነበረው ነውና የተለየ ብርሃን በጊዜው መስከረም 10 ከሌሊቱ 5 ሰዓት ስለወረደ ይሄ የነገስታት ማረፊያ ወይም ደግሞ ምድራዊ ሰዎች መኖሪያ አይደለምና የሥላሴ አንድነት ሶስትነት ይነገርበት፣ የምእመናን ድህነት የሚፈጸምበት ስጋው ደግሞ የሚሰዋበት ይሁን ብለው በጊዜው በነበሩት ቆሞሳት እጨጌ አቡነ ቴዎፍሎስ አስባርከው የቤተክርስቲያን አድርገውት ነበርና ለ20 ዓመታት ያህል አገልግሎት ሲሰጥ ነበር እስከ 98 አካባቢ። ከዛ በኋላ ግን ያው እንደሚታየው በአራት ማዕዘን ተራራ ነው። በወዳም ወደ ላይ ሲወጡ አቀበት ነው፣ ከዚህም ወደ ላይ ሲወጡ አቀበት ነው። አራት ማዕዘንና ለአቅመ ደካሞች ለህፃናት እንደምቹ ስላልነበረ ቤተክርስቲያኑ ከዛው እንዳለ ሁለተኛ ቤተክርስቲያን አስፈልግና ከላይ ወደዚህ እንዲመጣ ተደርጓል። ያው እንግዲህ ለጊዜው ለዛ ለቦታውም መምህር አስተዳዳሪ መሪ ሆነው ወደ ቦታው መጥተው የነበሩት መምህር አካለ ወልድ ስለነበሩ እሳቸው ደግሞ ብዙ ደቀ መዛሙርትን አብዝተው የሚኖሩ ስለነበሩ ጉባኤ ቤቱም እዚሁ ነውና ስለዚህ እዚህም ለአገልግሎትም እንዲመች አቅመ ደካሞችን በዚህ ወቅርሙ እንዲገለገሉ ሲባል ቤተክርስቲያኑ ወደዚህ መጥቷል። አፄ ምኒልክ ቤተክርስቲያኑን በተለየ መንገድ አሰርተውት የነበረ ነበር። ከላይ ያለውን አፄ ዮሐንስ ከዚህ ጋር ያለውን ግን አፄ ምኒልክ ያሰሩት ቤተክርስቲያን ነበር። ስለዚህ አሁን የቆምንበት ይሄ አፄ ምኒልክ ያሰሩት ላይ ነው። መልካም፣ ያሰሩት ላይ ቦታ ነን። አሁን ያለው ቤተክርስቲያን ግን የሳቸው አይደለም። ያኛውስ የሳቸው አገልግሎት ሲሰጥ ቆይቷል። በኋላ እድሳት አስፈለገውና ያኛው ክብ እንደሆነ ነው። ይሄኛው በጣሊያናዊ ኢንጂነር የተሰራ ነው። ይሄኛው ቤተክርስቲያን ባለሙያው ከዛ የመጣ ነው። የአፄ ኃይለ ሥላሴ ባለቤት እትዬ መነን ያው ትውልድም እዚሁ አካባቢ ስለሆነች የአምባሰል ተወላጅ ስለሆነች ይህን ቦሩ ሥላሴን ማርየ ሥላሴን ሌሎችንም አሰርታለች እና እንደሚታየው 1942 ዓመተ ምህረት የመሰረት ድንጋይ ተጥሎ በ1974 ለሁለት ዓመታት እንግዲህ ታንጾ ህዳር 7 ቀን ቅዳሴ ቤቱ ተከብሯል ማለት ነው። እርግጥ ሰፋ አድርገው ነበር ሊያሰሩ ያሰቡት። ከአፄ ምኒልክ ቤተክርስቲያን በጣም ሰፋ ያለ የተለየ ነበርና እንደው ንጉሱ አፄ ኃይለ ሥላሴ መተው ይሄን ሲያዩ አዝነዋልና
እንደው ማይዜማው ተገኝተው በንጉሱ ሳይገኙ ቀሩ ይላሉ። ማንም እዚህ ጋር የምናያት እንግዲህ ቤተክርስቲያን ስላሰራች ማንበብም ይቻላል። ዓመተ ምሕረቱም ተቀምጧል። ስለዚህ ጽሁፉ እስቲ አንብቡልን። ይህን እንደምናየው ይህንን የወሩ ሜዳ ደብረ ብርሃን ስላሴ ቤተክርስቲያን ያታነጹት ሚያዝያ 15 ቀን 1942 ዓ.ም መሰረቱ ተጀምሮ መስከረም 12 ቀን 1944 ዓ.ም ስራው አልቆ ህዳር 7 ቀን ታቦቱ ገባ ይላል። እንግዲህ ተመልካቾቻችን ይሄ ስፍራ በርካታ ነገስታት አሻራቸውን ያሳረፉበት ነው ማለት ነው። ከአጼ ዮሐንስ አራተኛ የጀመሩትን ንጉስ ሚካኤልም እንዳስፈጸሙት አንዳንድ የታሪክ መዛግብት ላይ ተጽፏል። ንጉስ ሚካኤል ማለት የልጅ ኢያሱ አባት ማለት ነው። ከዛ በኋላ ደግሞ እንግዲህ ምኒልክ የሰሩት ቤተክርስቲያን በእቴጌ መነን አማካኝነት በቀዳማዊ አጼ ኃይለ ሥላሴ ዘመን ደግሞ እድሳት ተደርጎለት አሁን የቆምነው በእቴጌ መነን በተሰራው ላይ ነው ማለት ነው። ስለዚህ ብዙ ነገስታት እጃቸውን አሻራቸውን ያሳረፉበት ታሪካዊ ቤተክርስቲያን ነው ማለት ነው። በዚህ ይህንን የቦሩ ሜዳ እንግዲህ ደብረ ብርሃን ስላሴን ደግሞ በጣም ለየት የሚያደርገው አንድ ታሪክ አለ። ይሄውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ ልዩ ቦታ የሚሰጣቸው 318 ሊቃውንት አሉ። የነዚህ 318 ሊቃውንት ጽላት በዚህ ቤተክርስቲያን ይገኛልና ብዙ ቦታ አንሰማም ኢትዮጵያ ውስጥና እዚህ ቦታ ላይ ሊገኝ የቻለበት ምክንያት ምንድነው? ታሪኩ ይገናኛል ወይ? መልካም ነው። ያው ታሪክ ተያያዥነት አለው። ምን ጊዜም ቢሆን መምህር አካለ ወልድ ያረፉት በ1912 ህዳር 9 ቀን ነው። ይህ ዕለት ደግሞ የ318ቱ ሊቃውንት መታሰቢያ የሚደረግበት ቀን ነውና ከዛ ታሪክ ጋር የሚያያዝ ነው። እንግዲህ መምህር አካለ ወልድም ማዕረጋቸውም ከ318ቱ ሊቃውንት ስለሆነ እነዚህ ያው በኒቂያ ጉባኤ ተገኝተው አርዮስን አውግዘው የለዩ ተዋሕዶ ሃይማኖትን ያጠኑ አባቶቻችን ናቸውና እንግዲህ የእሳቸው እረፍት ከነሱ እረፍት ጋር ሲገጥም ወይም ከነሱ መታሰቢያ ጋራ ጽላቱም ወደዚህ መጥቶ እንዲቀመጥ ተደርጓል ማለት ነው። አሁን ተቃረጠ እንጂ እስከ ብዙ ጊዜ ድረስ ያው ዋዜማቸው ተቁሞ ማህሌት ተቁሞ ቅዳሴ ይቀደሳል። አሁን ዋዜማና ማህሌቱ ባይኖር ቅዳሴው ግን እስካሁን ድረስ እየተቀደሰ ይገኛል። ስለዚህ በመምህር አካለ ወልድና በ318ቱ ቅዱሳን መካከል ያለው ዋናው ትስስር ምንድነው ማለት ነው? እሳቸው ከመሞታቸው በፊት በዛ ቀን ምንድነው መምህር አካለ ወልድ ተናግረውት የሞቱት አለ። እንግዲህ ዋልድባ ነኮሳት አካባቢና የጸጋይ ቅባት የሚል አንዳንድ ልዩነት ያላቸው የሃይማኖት ልዩነት የሚፈጥሩ ሰዎች ነበሩ። አሁንም እንዳለ ይታወቃል። ልዩነቱ እንግዲህ ለማጥበብ ብዙ ስራ ተሰርቷል። ነገስታቱም ሊቃውንቱም እየተመካከሩ ነገሮች እንዳይሰፉ ወደ ሌላ እንዳይሄዱ መልክ እንዳይይዙ እየተደረገ ይደረግ ነበርና በዛ ጊዜ እናንተም ይሄን ተው የቃላት ልዩነት ማምጣቱን ተው እያሉ መምህር አካለ ወልድ ነገሩ እንዲጠብ እንዳይሰፋ ይደረግ ነበርና በዛ ጊዜ ሌሎች ደግሞ አውግዘው እንደለዩ ወይም ደግሞ ጠቅላላ ልዩነት እንዲሰፋ የሚገፋፉ ነበሩ። ሰዎች ምን ለምን ገብተው ልዩነትን ያተፋልና አንድ አይመጣ ስለሚሰጉ መምህር አካለ ወልድ እነሱንም መተው ያለባቸው እንዲተው ይመክሩ ስለነበረ ጊዜው ላይ መምህር አካለ ወልድ እነሱን ሐሳብ እንደደገፉ አይነት ወሬ ይወራ ነበርና እኔ ሃይማኖቴ 318ቱ ሊቃውንት ሃይማኖት ነው፣ ተዋሕዶ ሃይማኖት ነው ናምን ከየት ልደታት ያው ሰለስቱ ምዕት ሃይማኖት አበው ተጽፎ እንደምናገኘው ከሊቃውንት የተገኘ ቃል ነውና ና ሁለት ልደታት እናምናለን። ይህን ሃይማኖታቸውን ተናግረው መስክረው ይህም መሆኑ የሚታወቀው የዕረፍት ቀን በእነሱ መታሰቢያ ቀን ይሆናል ብለው እንደ ምስክር ተናግረው ነበርና ከሳቸው ሞት በኋላ ይህን የሚያውቁ እንግዲህ ታሪኩንም እንደ ታሪክ ጽፈው አስቀምጠውታል። አባታችንም የተናገሩት በዛው ዕለት ተፈጽሟል ማለት ነውና ዋና መነሻ ምክንያቱ እሱ ነው። ይገርማል። ስለዚህ መቼ ነው ማለት ነው 318ቱ መታሰቢያቸው? ህዳር 9 ቀን። ህዳር 9 ቀን። ስለዚህ ታወቀ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳቸውም ባለ ዕረፍት ህዳር 9 ቀን ነው።
የሚገርም ግንኙነት ነው። ለዚህ ነው ማለት ነው ጽላቱ በዚህ እንዲቀመጥ የሆነው እዛ ጋር ተያያዘ። ስለዚህ አሁን ወዴት ነው እየሄድን ያለነው? አሁን የምንሄደው የመምህር አካለ ወልድ አጥማቸው አርፎ ወደሚገኝበት ቦታ መካነ መቃብራቸው ነው። እንዴት ነው እዚህ ሊቀበሩ የቻሉት? እዚሁ ጉባኤ ቤቱን መስርተው እያስተማሩ እንዳለ አርፈው ነው እዚሁ የተቀበሩት ወይስ ሌላ ታሪክ አለ? እሳቸው ሊያርፉ አካባቢ ኃይለ ሥላሴ ያን ጊዜ አጼ ሳይባሉ ንጉሠ ነገሥት ሳይባሉ እንደራሴ ነበሩ። መጻሕፍትን ያስተረጉሙ ነበር። የቤተክርስቲያንን መጻሕፍት የታሪክ መጻሕፍትን ያሳትሙ ነበር። የመኪና ጽሑፍ ያን ጊዜ ይታተም ነበርና ብዙ መጻሕፍትን አሳትሙ መጻሕፍተ መነኮሳት ቀሩና እነሱ ደግሞ በጽሑፍ ደረጃ ይገኙ ነበር። መምህር አካለ ወልድ ግን ያው መጻሕፍተ መነኮሳትን ከመምህር ሐሊብ ነው የተማሩት። መምህር ሐሊብ ደግሞ ጎንደር የነበሩ በሊቅነታቸው በቅድስናቸው የሚታወቁ አባት ናቸውና ስለዚህ በቃላቸው ነው እሳቸው ይዘው የሚኖሩትና በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል። መጽሐፈ መነኮሳት ሌሎችን ሳሳትም እሱ ቀራ። ያሳተሙ ተርጓሚያን እየተረጎሙ ጸሐፍት ልኬልዎታለሁ መጽሐፉ እንዲታተም እሱ ቃሉ ያዙትን ወደ ጽሑፍ ይቀይሩልኝ ብለው መልእክተኞችንና እንደውም ለተማሪዎቹ 300 ጠገራ ብር አብሬ ልኬልዎታለሁ ይላል ደብዳቤውና ልከው ነበርና ክረምቱን ነበር ለተላኩት። አይ እስቲ ክረምቱን አታልፍና ወርሃ ጾም እመቤታችን በጽጌ ጾም እንተረጉማለን ብለው ክረምቱ ሲያልፍ መስከረም 16 ቀን ብዙ ጊዜ ለሱባኤ ወደ ሐይቅ ወርዱ ነበር። ንጉሥ አዘዋል። እዛውን ደግሞ የእመቤታችንን ጾም በዛው እንጾማለን፣ ሱባኤውን በዛው እናሳልፋለን ብለው መስከረም 16 ቀን ወደ ሐይቅ ገዳም ሄዱ። ደቀ መዛሙርትን የሚመለከቱላቸው ጽሑፉን የሚጽፉትን ይዘው በዛ እንግዲህ እያተረጎሙ እያጻፉ ሳለ ነው ታመሙት እና ሲታመሙ እንግዲህ ዳር 4 ቀን አካባቢ ነው ታመሙ የሚለው። ሲያማቸው አሁን እያመማቸውም ግን ይተረጉሙ ያጽፉ ነበር እና ተወስሮ ነበር የሚያጽፉት። መምህር ይረፉ ሲሏቸውም የንጉሥ ትእዛዝ ይላሉ። እንደውም ትንሽ ረፍት የሚያርፉት በሚመገቡ ሰዓት ነው ይላልና ቀን ሲያጽፉ ሌሊት ደግሞ በጸሎት ቆመው ስለሚያድሩ ከማዕድ ቆርሰው ወደ አፋቸው ሲያደርጉ እንቅልፋቸው ይመጣና ሸለብ ያደርጋቸው ስጋቸው ረፍት ሲሻል በእጃቸው የያዙትን ወደ ማዕዱ ይመልሱታል። ባካውን ትንሽ ይብሉና ረፍ ይበሉ ይሏቸዋል። ለጊዜው ግድ የለም የንጉሥ ትእዛዝ ነው እያሉ የሚሞቱበት ቀን እንደቀረበ የሚያውቁት ነበር እና ህመማቸው እየጸና ሲሄድ ጽሑፉ ተቋረጠ። መምህር ታመዋል፣ ጽሑፉም ተቋረጠ ብሎ አንድ ብላቴና ሲበር ቦሩ ደረሰ ይላልና መጥቶ ይህን መምህር መታመም ሲነግራቸው ትንሽ ትልቅ ልጅ አዋቂ ሳይ ሁሉም ሰው እግሩ በመሪ አንካሱ በመርኩዝ ወረዱ ይላልና ሐይቁ ዙሪያውን ሰፈሩ። አባታችንን ስጡን ይዘን ሄድ አሉ። መነኮሳቱን ደግሞ አባትነታቸው ለእናንተ ብቻ አይደለኛስ እንጂ ቢታመሙ ማስታመም እናድናቸዋለን፣ ከሞቱም በዚህ ይቀበራሉ አይሄዱም እና በሁለቱ መንገድ አልግባባ ሲሉ በሁለት ሀሳብ ምክንያት እስኪ እሳቸው ነፍሳቸው ከስጋቸው አልተለየች ይጠየቁ ተብሎ ተጠየቁ። አይ እኔ ከዚሁ ታመሜ እዚሁ ሞቼ በቀበር የአባቶችን በረከት እሻዋለሁ ጥሩ ነበር፣ ግን ሰው የብዙ ነው። እኔን ያለው ሲመጣ መነኮሳት ልጆቼ ደግሞ ይቸገራሉ። ለጊዜው ወደ ወሩ ቤት የመለሱኝ፣ በኋላ ሳርፍ ግን ወደዚህ አምጡኝ የሚል ቃል ተናገሩና እሳቸው ፈቃድ ሲገኝ በወሰካ እንግዲህ በአልጋ ተሸክመው በዚህ ነው አቀበት ነው ከታች ከሐይቅ ወደዚህ ስንመጣ ግን ምንም ሳይመስላቸው ይዘዋቸው መጡና ቤት አስገብተው አታረፋቸው። አሁን የት ነው ያለሁት? ቦሩ የተወገብተዋል ማለት ነው። ኤልያስ በደመና ተጭኖ እንደመጣ ለዛ መጣችሁኝ ስጋው ልንጥስ ይልብናል ራችሁ ተጨንቃችሁ እንዲህ ከዚህ አመጣችሁኛልና እግዚአብሔር ዋጋችሁን ይክፈላችሁ። በሩ እንግዲህ መጋረጃ ይነሳ ቤት አይዘጋ ሁሉም ይወደ እየገባ ይመልከተኝ ብለው እያመማቸው ተጽናንተው ሁሉን ያጥናኑ ነበርና ብዙም አልቆዩ። ባጭሩ ያው ቅድም እንደተናገርነው ኅዳር 9 ረቡዕ ቀን
ከቀኑ 4 ሰዓት ነፍሳቸው ከስጋቸው ተለየች። በዚህ ጊዜ እንግዲህ በቤተ መንግስት በቤተ ክህነት ሚስታቸው ዜና ሞት ሲሰማ ወሩ እንዲቀበሩ ተመካክረው ተወሰነ። ሐይቅ ላይ ብዙ ቅዱሳን አሉና አሁን ኢየሱስማ ሌሎችም ቅዱሳን ይህ ግን እሳቸው ያቀኑት አካባቢ ነው። የእሳቸውን አባትነት ይሻል ልክ እሳቸው በሕይወተ ሥጋ ሲጠብቁ ሲባረኩት እንደኖሩ አጥማቸውን በቦታው ተቀምጦ ተተኪውን ትውልድ መባረክ አለበት፣ ለተወለዱ ተስፋ መሆን አለበትና እዛ እንዲቀበሩ ተብሎ ነው እንግዲህ ወደዚህ መጥተው እዚሁ አርፈው እዚሁ ጋር የተቀበሩት። በሞታቸውም ጊዜ ብዙ ነገሮች አሉ፣ የተለያዩ ሙሾ አይነቶች። ሰፌድ አምጡ አፈሩን ላንፈሰው፣ ያን ሁሉ ቀለም ወዴት አደረሰው? አፈር መልሱኝ እንጂ ድንጋይ ለምናችሁ የቀለም ቀንድ ነው ተሰብሩታላችሁ። መምህር አካለ ወልድ ቄሱ የደረሱ ጎንደር ወረዱ ወይ መንግስት ሊመልሱ እኒህ የመሰሉ ሙሾዎች ጊዜ ይወጡ ነበር። አንዱን ማጥናናት እስከማይችል ድረስ ሁሉም ከምሁር እስከ ምዕመን ድረስ ሁሉም ሰው እንባ ማፍሰስ ማልቀስ ነበረ። የመምህር አካለ ወልድ አይደለም ሰዎችን እኛ ባናውቅ እንጂ ሌሎችን ፍጥረታትን ሁሉ ያስለቀሰ ያስደነገጠም ነበረ ይላሉ። እንግዲህ በዚህ መጥተው እዚህ አጥማቸው አረፈ። ይህንን የምናየውን ህንፃ እቴጌ ዘውዲቱ ያሰራችላቸው ንግስት ዘውዲቱ ናት። ንግስት ዘውዲቱ ከ100 ዓመታት በላይ አልፎታል። እንግዲህ እንደሚታየው ለፀሐይ መከላከያ ለዝናብ መከላከያ ተብሎ በቅርብ ጊዜ የተደረገለት የቆርቆሮ ልባት ነው። ከጣራው ከግንቡም ላይ እንዳያርፍ ተደርጎ እንጂ ጣራዋም ግድግዳዋም ግንብ የሆነች ቤት ናት። ያኛው ቤተክርስቲያን ሲታደስ ራሱ እንደመቃረቢያ አድርገው ይሄንንም ይገለገሉበት ቅዳሴ ይቀደስበት ነበር። ያው ጽሁፍ ያው ከጊዜ ብዛት የተነሳ እንደመጥፋት ብሎ እንጂ እዚህ ጋር አሁን ይሄን ጽሁፍ የሚያሳይ ነው። ተመሰረተበት ይሄ ቤተ መቃብሩ የተሰራበትን ዓመተ ምህረት ማን እንደሰራው ልክ እዛ ቤተክርስቲያኑ ላይ እንዳገኘ ነው የድንጋይ ጽሁፍ ይሄም ጽሁፍ ተቀምጦ ነበር። እንግዲህ አባቶቻችን በወረቀት ያለ እንደውም ዝናብ ሲመታው ፀሐይ ሲመታው ቶሎ የመጥፋት ጊዜ ያለ አባቶቻችን ግን ታሪክ እንዳይረሳ ድንጋይ ላይ የሚየከተቡ ታሪክ ያስተላልፉ እንደነበር እነዚህ ምልክቶቻችን ናቸው። ምናልባት እቺ ቆርቆሮ ለውስጥ ያደረገችው እዚህ ጋር ንቦች እየገቡ ይኖራሉና በብዙ ጭንቀት ሲጋ ወጣቸው ያንቀዳደዋል ለመድፈን የተደረገ ነው። እንግዲህ ህንጻ እድሳት እንኳን ተደርጎለት አያውቅም። እውነት ለመናገር ንግስት ዘውዲቱ እንዳሰራቸው እስካሁን ማለት ነው እድሳት ሳይደረግለት በሚታየው መልኩ አለ ማለት ነው። እንግዲህ አባታችን የአጥማቸው በረከት ሁላችን ላይ አድሮብን ይኖር ይቆየን። እንግዲህ የመምህር አካለ ወልድ ታሪክና የኢትዮጵያ ነገስታት ታሪክ በጣም የተገናኘ ነው። ከአፄ ቴዎድሮስ ወዲህ ባሉ ነገስታት ውስጥ ማለት ነውና ከንግስት ዘውዲቱ ጋር እንደዚሁ እጅግ የቀረበ ግንኙነት ነበራቸው። እንደሚታወቀው ከዳግማዊ ምኒልክ ሞት በኋላ በኢትዮጵያ ውስጥ ከፍተኛ የሆነ የስልጣን ሽኩቻ የፖለቲካ ሽኩቻ ነበርና ልጅ ኢያሱ በሌለበት ከስልጣኑ እንዲነሳ ከተደረገ በኋላ የኢትዮጵያ መሪ እንድትሆን የተመረጠችው ንግስት ዘውዲቱ ነበረች። ነገር ግን ንግስት ዘውዲቱ ምንም እንኳን በንግስተ ነገስትነት ኢትዮጵያን እያስተዳደረች ቢሆንም ግን ደግሞ አሁንም የስልጣን ሽኩቻው እንደቀጠለ ነበረ። እሷ ደግሞ በጣም የተረጋጋች ኢትዮጵያ የእርስ በርስ ጦርነት ውስጥ እንዳትገባ ከፍተኛ አስተዋጽኦ ያደረገች ታላቅ ንግስት ናት። ታሪኳ ብዙ ጊዜ እውነታው አልተጻፈም ወይም ደግሞ ቤተክርስቲያንን እንዳሰራች ወደ ሃይማኖታዊ ጉዳዮች ብቻ እንደምታተኩር ተደርጎ ተጻፈ እንጂ ንግስት ዘውዲቱ በዘመኗ በእርስ በርስ ጦርነት ይነሳ ነበረ። እሷ በብልሃት ባትመራው ኖሮ ማለት ነውና በሚያጋጥሟት ጭንቀቶች መምህር አካለ ወልድን ታማክር እንደነበረ፣ ድጋፍ ይሰጧት እንደነበረ፣ ያጽናኗት እንደነበረ፣ አቅጣጫ ያሳዩት እንደነበረ ታሪካቸው ያሳያል። ለዚህም ይመስላል እንግዲህ ባረፉ ጊዜ ይህንን ከበስተኋላዬ የምትመለከቱትን መቃብር ቤት ያሰራችላቸው። እኛ የቀለም ቀንድ ኢትዮጵያን በጥበባቸው በእውቀታቸው በጥበባቸው ያደመቁት መምህር አካለ ወልድ እንግዲህ በዚህ ስፍራ ላይ አርፈው አሁንም መንፈሳቸው ሰርተውት የሄዱት አሻራ ሁሉ አሁንም በጉልህ እየተነበበ እየታየ ይገኛል። ቀጥሎ የሚያሳዩን ነገር ምንድነው? እስኪ በዚህ አሁን አባ ወልደ አረጋይ የሚባሉ አንድ ታላቅ የበቁ አባት አሉ።
ብዙ ነገሮችን እንግዲህ አባቶቻችን መጻያትን ሐላፊያትን ይናገራሉ። ሐላፊያት የምንላቸው ያለፉ የተሰሩ ታሪኮችን ከመጻሕፍት ማግኝተው አንዳንድ ጊዜ እግዚአብሔር በገለጠላቸው ልክ ማለት ነው። መጻያትን ደግሞ እስከ ዕለተ ምጽአት የሚከናወኑ ድርጊቶችን ነውና ስለዚህ በጣም ታላቅ አባት እንደዚህ በቦታው ለብዙ ጊዜ የኖሩ በሰውና ከሰው ተለይተው የኖሩ አባት ናቸውና ወደ እሳቸው ከመቃብር እና እንዳረፉበትን ቦታ በልኩ በመልኩ ባይያዝም መጎብኘቱ በረከትን ያስገኛልና ወደዛ ነው። ደግሞ እኮ በርካታ አባቶች ሊቃውንት አሉ እንደዚህ ታሪካቸው ያልተጻፈ ያልተመዘገበ ግን ደግሞ ብዙ ስራ የሰሩ ሊቃውንት አባቶቻችን አሉና አሁን ያሉኝም እንደዛ ይመስሉኛል። እንደዛው ነው የበቁ የነቁ ሆነው ግን በደንብ ማናቃቸው እውነት ነው። አሁን መምህር አካለ ወልድ እንደውም እሳቸው ካረፉ በኋላ ብዙ ደቀ መዛሙርቶቻቸው እሳቸውን ማባየንበት አይን ማንን እናያለን እያሉ ብዙዎቹ ወደ ገዳም ከዓለም ተለይተው ወደ ገዳም ሄደው ብዙዎቹም ወደ በረሃ ሄደው በሰውና በገዳማ ህይወት እንደኖሩ ነውና ይህም አባት እንደዚሁ የመምህር አካለ ወልድን ህይወት በማሰብ እስከ ዕለተ ሞታቸው ድረስ ያው በዚህ የኖሩ በጣም በርካታ መጻሕፍት እየተረጎሙ እየመረመሩ ቅድስና የኖሩ ሰዓታቱን ሀሌቱን እየቆሙ የነበሩ አባት እንደነበሩ ነው እንግዲህ የሚነግሩን ሞት የተረፉ አባቶቻችን። አሁንም አካባቢው ካህናት ያሉ መምህራን ወልደ አረጋይ እኮ እንዲህ ብለው ነበር፣ አባ ወልደ አረጋይ እኮ እንዲህ ብለው ነበር እያሉ ታሪካቸውን ይናገራሉ። መስገኝ ታላቅ ሰው እንደው አሉ ከተባለው ተናገሩ ከተባሉ ነገሮች ውስጥ አንድ ሁለቱን የሚያስታውሷቸው ነገር? መልካም። አሁን ያሉ አባቶች ሲነግሩን እሳቸው የመምህር አካለ ወልድ ቤት ጠፍቶ በመኖሩ በጣም ያዝኑ ነበር። ቅድም እንደተናገርኩት ለ86 ዓመታት ቤቱ ተፈቶ ይኖር ነበርና ይሄ ብቻ አይደለም፣ ተራራው ላይ ያለው ቤተክርስቲያንም ጠፍቶ ይኖር ነበር። ላንየው ምናልባት የድሮ ቤተክርስቲያን የነበረበት እድሞ ምኑ እንጂ ቤተክርስቲያን አልነበረምና አሁን ቤቱም ያው እንደገና ተመስርቷል፣ ቤተክርስቲያኑም እንደገና ተተክሏል። እና ይሄንን እዚህ ጋር ያሉ እድሜም የሸመገሉ አባቶቻችን ወልደ አረጋይ እኮ ቤቱ እንደነበረበት ወይም ደግሞ እንደገና ተመልሶ ይቋቋማል ብለው ነበር። ትንቢት ይናገሩ ነበር ማለት እንግዲህ እሳቸው ባልነበሩበት ገና ካረፉ ብዙ ጊዜያቸው መሳቸው ብለው ነበር ይላሉ። ቤተክርስቲያኑም ከላይ እንደገና ይተከላል። ቀድሞን ቅዱስ ሚካኤል ነበረ። ቅዱስ ሚካኤል እዛው ጋር ወደ ነበረበት እዚህ ጋር አሁን ህዳር ሚካኤል ታቦት ይወጣል። የሰኔ ሚካኤልም እንደዚህ የቅዱስ ሚካኤል በዓላት በሚከበርበት ይከበራልና ከዛ ወደ ነበረበት የመጀመሪያው ታሪክ ወደ ተገለጠበት ወደ ነበረበት ታሪክ እነቱ ይመለሳል። ቤተክርስቲያኑ ከዛ ይተከላል፣ ቅዱስ ሚካኤልም ወደ ተራራ ይወጣል። ያንን በእድሜያቸው ታያላችሁ እያሉ ብዙዎቹ ይናገሩ ነበርና በእድሜያቸው ያዩ እንዳሉ ነውና ህዝብ ይመጣል። አሁን የሚገርመው ነገር የተራራው ቤተክርስቲያን አሁንም እዚህ ይከበር የነበረው የህዳር ሚካኤል እኛም በደረስንበት ተራራው ላይ ነው እየተከበረ ያለው። እሳቸው እንግዲህ አስቀድሞ ህዝብ ይመጣል ተብሎ ነበር። አሁን ትናንት የሰኔ ሚካኤል የአካባቢው ህዝብ አልነበረም፣ እየገረመን ነበር። የደሴ ህዝብ መጥቶ ነው ላይ ወጥቶ ያከበረውና አሉ ወጣቶች የሚጣደፉ መብራት አስገብተዋል። አካባቢ ለሰውም የሚመች ነው። ምንም የሚታይ ነገር የለው ወደ ላይ ሰማይ ካሆነ በቀር አራቱን አቅጣጫ የሚያሳይ ነውና እነዚህ ወልደ አረጋይ በህይወተ ስጋ ሳሉ ይናገሯቸው የነበሩ እንደተፈጸሙ ሌሎችም ሲሆኑ አንዳንድ የዘመኑ ክፋት በዘመናችን ይፈጸማል ብለን ማናስበው በጊዜያችን እየተከናወነ ያለ ነገር አለ አይደል? የሚመጣው ነገር አስቀድሞ ተናግረው ነበር። እንዲህ ብለው ነበር ይላሉ። እንደው አማማታቸውንም ሲነግሩን በቃ መሐሌት ቆመው እንደው ዝም ብለው ደከም ብሏቸው በውስጥ እናንተ አስቀጥሉት ብለው ሰዓታቱን ወጥተው ጸሎት እያደረጉ እያለ ነፍሳቸው ከስጋቸው እንደተለየች ነው። እንግዲህ እሳቸው እንግዲህ ታሪክ ከትቦ ጽፎ ማስቀመጥ ያን ያህል ስለሆነ ከአባቶቻችን እግር ስር ተቀምጦ እንጂ ብዙ ታሪክ ያላቸው አባት ናቸው። እሳቸውም አባታዊ ምናይ ናቸው።
እንደው ከሳቸው በኋላ አባ መዝገቡ የምንላቸው የምናውቃቸው እንኳን በቅርብ ጊዜ እሳቸው ከወልደ አረጋዊ መቃብር ቤት ኖረው ይሄን ጌሾን በሙሉ የምታዩትን ማልማት ነበር መትከል ነው ስራቸው። እዚህ ተቀምጠው እዚች ውስጥ ሆነው እየኖሩ በኋላም ሲያርፉ በቃ የስጋ ቤተሰባቸው ከዚህ ነው አይባልም፣ ከየት እንደመጡ አይታወቅም። የተገኙ ንብረቶቻቸው ወደ ቤተክርስቲያን ነው የገቡት። ይማሩበት የነበረው ግሱ፣ ዝክረ ቃሉ፣ የጸሎት መጻሕፍቶቻቸው ነው ግን ወደ ቤተክርስቲያን ነው የገቡት በቀጥታ ነው። ስለዚህ ከነዛም በኋላ እንኳን ማለት ነውና ይሄ ሁሉ ምንድነው የመምህር አካለ ወልድን ህይወት መስለው የኖሩ ሌሎች አባቶቻችንም እንዳያሉ ማለት በዚህ ቦታ የመምህር አካለ ወልድ አጽም ብቻ ሳይሆን ከሳቸው በእውቀት በህይወት ተወልደው እዚህ ቦታ ያረፉ አባቶቻችንን ማጽናፈበት የሚገኝ መሆኑን ማሳያ ነው። ምናልባት እንደ ሳምፕል አባ ወልደ አረጋዊን አየን እንጂ ሌሎችም አባቶቻችን በዚህ ቦታ እንዳረፉ ማሳያ ይሆነናል ብዬ አስባለሁ። የአባቶቻችን በረከታቸው ይደርብን። አሜን። ሰላም ነው አባታችን? ሰላም ነን፣ እግዚአብሔር የተመሰገነ ነው። ማን ይባላል ስሞት? እኔ ቀሲስ ተስፋዬ ካሴ ይባላለሁኝ። እሺ። እና ከዚህ ከቦሩ ደብረ ብርሃን ስላሴ ተወላጅ ነኝ። አባታችን አባ ወልደ አረጋዊ የሚባሉ አባት በ74 ዓመተ ምህረት ድረስ የድቁና ማዕረግ ከፊደል ጀምረው አስተምረው ለድቁና ማዕረግ ስበቃ ያው ድቁና ተቀብለን ሳገለግል እስካሁን ያው ከድቁና ወደ ቅስና ደርሼ አሁንም ቄሰ ገበዝ ሆኛለሁኝ። በዚህ ደረጃ ነው ያለሁት። እሳቸው ግን የዛ ጊዜና በጣም አረጋዊ ነበሩ። ትልቅ ሰው ናቸው። ያው ውሃ እንቀዳላቸዋለን፣ እንጨት እንፈልጥላቸዋለን፣ በተሻለ ሁሉ እንረዳቸዋለን። አባት ናቸው፣ ትልቅ አባት ናቸውና ህይወታቸው እንግዲህ ያው አላወኩትም። ከ74 ወደዚህ ያለው ላይ ቁልፍ ይዘን የቤተክርስቲያኑን ቁልፍ ዲያቆን ሆነን ትልቅ አባት አባ ወልደ አረጋዊ ሙተው ብላት እያሰሊ ትባላለች። አሰለፍ ገብረ ዮሐንስ ለዚህ ቦታ ተጠሪ ያለቃ ገብረ ዮሐንስ ልጅ ናት እና እሷ አስጠርታ ሳታት ቆምን፣ ማህሌት ስቡህ ብሎ ተቆመ። ከዛ ሁሉም ልክ እንደ ክብረ በዓል አውደ ዓመት በደንብ ተከብረው በጥሩ ሁኔታ ነው ቀብራቸው ስርዓት የተከናወነው። እጅ ነው እችናት ቀብራቸው ግን ልክ እንደ ክብረ በዓል ንግስ ሆኖ ታቦት ወጥቶ ውደት ተደርጎ ያ ሁሉ ተደርጎ ተሸኝተዋል። እና እሳቸው ትልቅ አባት ነበሩ። ለዚህ ለቦሩ ደብረ ብርሃን ቅድስት ስላሴ ብዙ ልጅ አውጥተዋል። የድጓ የቅኔ ያቋቋም ፊደል ሁሉ አስቆጥረው ትልቅ ማዕረግ አድርሰዋል። ከሳቸው ወዲህ ግን ያው እነ ሊቀ ያው ጠበብት የንታ መላኩ የሚባሉ ተተኩ። አሁን በሳቸው ደግሞ ያው ዲያቆን ያስተኩ ወደ ቅስና የሚያደርሱ አሉ። ዛሬ እንግዲህ ወደ 19ኛው ክፍለ ዘመን ነበር ይዘናችሁ የሄድነው። ትልልቅ የኢትዮጵያ ታሪካዊ ሁነቶች እንደ ሀገርም እንደ ቤተክርስቲያንም የተከናወኑባቸው የቦሩ የደቡብ ወሎ አካባቢዎችን አሳይተናቸዋል። ቦሩ ሜዳ ሃይማኖታዊ ክርክር በአፄ ዮሐንስ 4ኛ ዘመን ተደርጎ ነበረ። ቤተክርስቲያኑ ተገንብቶ ዛሬ ደግሞ ከተራራው ላይ ወርዶ ከጀርባዬ እንደምትመለከቱት በተለያዩ ነገስታት እየተገነባ በአፄ ምኒልክም ተሰርቶ ነበረ። በመጨረሻ አሁን ደግሞ የሚገኘው ቤተክርስቲያን በእቴጌ መነን በቀዳማዊ አፄ ኃይለ ሥላሴ ባለቤት የተሰራው ቤተክርስቲያን ዛሬ ድረስ አለ። ታሪኩን እንግዲህ የቻልነውን ያህል ወደ እናንተ አድርሰን ነበረ። በቦሩ ሜዳ ያደረግነው ቆይታ ይሄንን ይመስል ነበር።